ዩናይትድ እንግዲህ በየሳምንቱ ደረጃውን የሚያሻሽልበት ጨዋታ እየተፈጠረለት ነው። አሁንም ከበርንማውዝ ጋር የሚያደርገው ጨዋታ እንግዲህ ወደ 5ኛ ከፍ ያደርገዋል። ክሪስታል ፓላስ በሲቲ መሸነፉን ተከትሎ እንግዲህ ከቼልሲ ጋር እኩል ነጥብ ኖሮት እንግዲህ በጎል አንሶ 5ኛ ላይ ይቀመጣል። በርንማውዝ እና ዩናይትድ ባደረጉት 5 ጨዋታ እንግዲህ ዩናይትድ አንዴ ብቻ ነው ማሸነፍ ይቻላል። ሁለቱን አቻ ሲወጡ ሁለቱን በርንማውዝ አሸንፈዋል። ዩናይትድ በዚህኛው ምን ያስመዘግባል? የኦልድ ትራፎርድ ተከታታይ ሁለት ጨዋታዎች እንግዲህ ሳሸንፍ ነው የተጓዘው። በኤቨርተን ተሸንፏል፣ በዌስትሃም ደግሞ አቻ ወጥቷል። በበርንማውዝ ምን ሊፈጠር ይችላል? ከ9 የፕሪሚየር ሊግ ጨዋታ በአንድ ብቻ የተሸነፈው ቲም ወደ 5ኛ ደረጃ ሊያስጠጋው የሚችለውን 3 ነጥብ ያሳካ ይሆን ወይስ ያሳካ የሚለውን ነገር በዚህኛው ቪዲዮ እንመልከት። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በርንማውዝ እንግዲህ ያለፉት 5 የፕሪሚየር ሊግ ጨዋታዎች ምንም አይነት ጨዋታ ማሸነፍ አልቻለም። በ3ቱ ተሸንፏል፣ ሁለቱን አቻ መውጣት ይችላል። ዩናይትድን ስንመለከት ደግሞ 1 ተሸንፏል፣ 2 አሸንፏል፣ 2 አቻ ወጥቷልና የተሻለ ጥሩ ታይም ላይ የሚገኘው እንግዲህ ዩናይትድ ነው ብለን መናገር እንችላለን። በርንማውዝ ግን 5 ተከታታይ ፕሪሚየር ሊግ ጨዋታ ድል አለማግኘታቸው እንግዲህ ትንሽ ሊያስፈራ ይችላል። ዩናይትድ ላይ ጫና ሊፈጥሩ ይችላሉ። ምክንያቱም ምንም አይነት የአሸናፊነት ስሜት ስላልነበራቸውና ሞር የተሸነፉበት ጨዋታ ስለሚበልጥ ዩናይትድ ላይ ትንሽ ሊበርቱ ይችላሉ። ዩናይትድም እንግዲህ አሁን ላይ ያለው አቋም ወጥ ስላልሆነ የትኛው ቲም ሊፈትነው ይችላል፣ የትኛው ቲም ቀለል ሊለው ይችላል የሚለው ነገር አጠራጣሪ ነው። ባለፈው ሁላችንም ወልቭስ ላይ ፈርተን ነበር። ወልቭስ 20ኛ የነበረው ቲም ነው፣ ግን ደግሞ ዩናይትድ ወጥ የሆነ አቋም ስለሌለው ወልቭስም ሊያሰገው ይችላል ብለን ነበር። ፈርስት ሃፍ የነበረው እንቅስቃሴ ያስፈራ ነበር፣ በተለይ አንዳቻ ስለወጡ ማለት ነውና ሰከንድ ሃፍ ላይ ሲመጣ ግን ዩናይትድ ነው የተመለከትነው። በሰፊ ሁኔታ እንግዲህ 4-1 ማሸነፍ ይችላል። በርንማውዝ ምን ሊፈጠር ይችላል የሚለው ነገር ተጠባቂ ነው። ከዚህ በፊት እንግዲህ የሰመሩ ጨዋታ ላይ እንግዲህ ምናልባት ወደ አሜሪካ ሄደው ያቀኑት የተደረገውን ጨዋታ የምታስታውሱት ከሆነ ሰመር ሲዝን ብለው እንግዲህ 4 ቲሞች ተጋጥሞ ነበር። ዩናይትድ ነበር ያንን እንግዲህ ውድድር ማሸነፍ የቻለውና እዛ ጨዋታ ላይ በርንማውዝን ዩናይትድ እንግዲህ 4-2 እንደዚሁ በተመሳሳይ መንገድ ማሸነፍ ችሎ ነበር። ያ ጨዋታ ይመስለኛል ሮበን አሞሪም የሲስተማቸው ሰራም ለመጀመሪያ ጊዜ ሰራ ተብሎ የተወራው ለመጨረሻ ጊዜም ሰራ ተብሎ የተወራው ያኔ ይመስለኛልና ያኔ የነበረው ፐርፎርማንስ በጣም ጸዴ ነበረ። በዚህ በዩቲዩብ ላይ አውርተንበት ነበርና ያንን ፐርፎርማንስ ዩናይትድ በዚህኛው በፕሪሚየር ሊጉ መድገም ይችላሉ የሚለው ነገር ጥያቄ ምልክት ውስጥ ነው። ያኔ እነ ራስመስ ምናምን የነበሩት እነ ኩኛ እነ ብራይን ምቤሞን ራሱ በቋሚነት አላሳለፈም ነበርና አምና የነበሩትን ቲም ራሱን ደግሞት ነበር በዛው በፕሪሲዝን የተጫወተውና ሰመር ሲዝን ላይ የተጫወተውና አሁን ላይ ደግሞ እነ ኩኛ አሉ እነ ብራይን ምቤሞ አለ። ሴስኮም የመመለስ እድል አለው። ትሬኒንግ አድርጓል ለብቻው ተብሏልና ሆድመሙ ይሄን ያህል የሚያሰጋ ነገር አይደለም። በርንማውዝ ጨዋታ ላይ ይኖራል ተብሎ ይጠበቃልና በርንማውዝ እና ዩናይትድ የሚያደርጉት ጨዋታ በጣም ተጠባቂ ነው። ዩናይትድ እንግዲህ በበርንማውዝ ካለፉት 5 ጌሞች አንዱን ብቻ ነው ማሸነፍ የቻለውና 4ቱን እንግዲህ ምንም አይነት ሲያሸንፍ ነው የተጓዘው። ይሄ ሪከርድ ራሱ መጥፎ ሪከርድ ይመስለኛል። በዚህ አመት ተመሳሳይ እነዚህ አይነት ሪከርዶች ነበሩ። የብራይተን የምናስታውሰው ይሆናል፣ የቶተንሃሙንም እንደዛ እናስታውሳለን። የሊቨርፑልም ስናነሳ እንደዚህ አይነት ወጥ የሆኑ ነገሮች አሉ። በፕሪሚየር ሊጉ ላይ የማሸነፍ እንትናችን በጣም ጠባብ የሆኑ ቲሞችን በዚህኛው እያገኘን ነውና የቶተንሃሙ አልተሳካም፣ ግን ደግሞ ሽንፈት አልገጠመንም። በአቻነት ነው ያጠናቀቅነው። የበርንማውዝ ላይ ምን ሊፈጠር ይችላል? ልክ እንደ ብራይተን የበላይነት ወስደን ማሸነፍ የምንችለው ጨዋታ ነው ብዬ ገምታለሁና አንደኛ በኦልድ ትራፎርድ የምናደርገው ጨዋታ ነው። ኦልድ ትራፎርድ ላይ 2 የፕሪሚየር ሊግ ጨዋታ እንግዲህ 3 ነጥብ ማሳካት የምንችላቸውን ጨዋታዎች ነው። የኤቨርተኑ ያው 10 ስለሆነ ኤቨርተን ቀላል ቲም ስላልሆነ አይደለም። በ10 ስለተጫወቱ 87 ደቂቃ ያክል በ10 ተጫዋች ስለቀጠሉ ነው ያንን ጨዋታ ነው የማሸነፍ ግዴታ የነበረበት። የዌስትሃሙ ጨዋታ ደግሞ ጨዋታውን ተቆጣጥሮ መውጣት ብቻ ነበር የሚጠበቅበት። ጎል አስቆጥሯል። ስለዚህ ዌስትሃም ይሄን ያህል ከብዶ ተጭኖ አልተጫወተም ነበረ። የራሱ የአሞሪም ስህተት ነበር ሁላችንም እንደምናውቀውና የበርንማውዝ ጨዋታ ላይ ምን ሊያሳየን ይችላል የሚለው ነገር ተጠባቂ ነው። እነ ብራይን እነ አማድና ማዝራዊ እንግዲህ የመጨረሻ ጨዋታቸው ነው ወደ አፍሪካ ዋንጫ ከማቅናታቸው በፊት ይኖራሉ ተብሎ ይጠበቃል። እርግጥ የሆነ ነገር እስካሁን የለም፣ ግን በእርግጠኝነት እንደሚኖሩ ይጠበቃልና የአፍሪካ ዋንጫ እንግዲህ ወደሚያቀኑ ሰዎች ነገርኳችሁ ሰኞ ዕለት ነው የሚሄዱትና እስከ የዩናይትድ ጨዋታ ደግሞ ሰኞ ማታ መሆኑ ትንሽ ነገሩን አወዛጋቢ አድርጎታል። ሮበን አሞሪም ተናግረው ነበረ ከፌዴሬሽናችን ጋር እያወራን ነው እነሱ አንድ ጨዋታ አድርገው እንዲሄዱ ማለት ነው። ከብሔራዊ ቡድን ከሚቀላቀሉ ተጫዋቾች እንግዲህ አንድ ቀን ረፈድ አድርገው የሚቀላቀሉት እነ ብራይን ከጨዋታው በኋላ ማለት ነውና ስለዚህ ይሄንን ወሬ ማስወራታችሁ ትክክለኛ ነገር ነው። ይሄን መደራደራችሁ በጣም ልክ ነው ብዬ አስባለሁ። በተለይ አማድና ብራይን በጣም ወሳኝ ተጫዋቾች ናቸው። ማዝራዊ እንኳን በሄድ ይሄን ያለ በሌኒሮ ከቨር ሊደረግ ይችላል ምናምን ነገርና የሁለቱ ነገር ግን ቢያንስ ይሄንን የበርንማውዝን ጨዋታ 3 ነጥብ የሚያሳካበት ጨዋታ ቢሆን በጣም የተሻለ ነው። ከፊት ለፊታችን
ጨዋታዎችን አሉት። በጣም ከባባድ ጌሞች ናቸው። አስቶን ቪላ ጥሩ ግስጋሴ ላይ ያለው ቲም ነው። እንግዲህ አሁንም 3-2 ማሸነፍ ችሏል ዌስት ሃም። ስለዚህ ሶስተኛ ደረጃ ላይ ያለ ቲም ነው። ይሄንን ቲም እንዴት ነው ዩናይትድ ሊወጣው የሚችለው? በዛ ላይ ደግሞ ቪላ ፓርክም ስለሆነ አሁን እንደዚህ ቀለል ያሉ የሚመስሉ ጨዋታዎችን እንግዲህ ማሸነፍ በጣም ተገቢ ነው ብዬ አስባለሁ። በርንማውዝ ከ15 የፕሪሚየር ሊግ ጨዋታ 5 አሸንፏል፣ 5 አቻ ወጥቷልና ገበያወጣ ያለ ቲም ነው። አቋሙን አታውቁትምና በሁሉም መንገድ አለ። አቻም ይወጣል፣ ይሸንፋልም ያሸንፋልምና ዩናይትድ ግን የሚጥላቸው ነጥቦች ተጠባቂ ያልሆነ ነጥቦች ናቸው እየተመለከትን ያለ ነው። የኖቲንጋሙ ማንሳት እንችላለን፣ የቶተናሙን ማንሳት እንችላለን። እየመራ ስለሆነ ኤቨርተንን ዌስት ሃምን ስናነሳም እየመራ ነውና እነዚህ ጨዋታዎች ላይ ዋጋ መክፈሉ አሁንም እንደዚህ አይነት ዋጋ የሚያስከፍሉ ጨዋታዎችን ነጥብ አይጥልም ብሎ ለማሰብ ከባድ ነው። የነገው ጨዋታ ላይ ማን ይሰለፋል የሚለው ግምትም አለ። ያው ሜሰን ማውንት እንደምንጠብቀው ነው። ከዚህ በፊት እንግዲህ ዝርክሲን ያስገባው ነበረ። ፎልስ ናይኑ ላይ ግን ሞር የተሻለው ማውንት ነው። ስለዚህ ኩኛ አለ፣ ብሬንም ቤሞ አለ። የባለፈው አይነት ጨዋታ የምንመለከት ይመስለኛልና ሜሰን ማውንት ሲኖር እንግዲህ የዩናይትድ የማሸነፍ ሬት ከፍ እንደሚል ሁላችንም እናውቃለን። ሴስኮ ስኳድ ውስጥ ይኖራል አይኖርም የምንመለከተው ነው የሚሆነው። ከረፍት በኋላ ቀይሮ ቢያስገባው ለጨዋታው ለሱም ለስኳዱም የተሻለ ነገር ነው ብዬ አስባለሁ እና ከጨዋታው የተወሰነ ጊዜ ይርቋል። ለመንፈሱም ዩናይትድ በተለይ የመራ ሴስኮ የሚገባው ከሆነ በጣም አሪፍ ነው ብዬ አስባለሁ። ጫና የሌለበት ጨዋታ ላይ ቢያስገባው አንድ ለአንድ ሆኖ ወይ ደግሞ አላረ ጎል በሚፈልግበት ሰዓት ሴስኮ ማስገባት ትንሽ ጫና ውስጥ የሚከተው ይችላል። ኦር ደግሞ እሱን ሊያነቃቀው ይችላል ጎል ማስቆጠሩና ዞሮ የነገው ጨዋታ ላይ ሴስኮ ቤንች ላይ የሚኖር ከሆነ ስታርቲንግ ሌቨል ላይ መግባት አለበት ከምለው ተጫዋቾች መሀል አንደኛው ነው። የአሞሪም ያዘ የሆነ ሲስተም ነገር አለው። ሁለት ጨዋታ ያሳልፈዋል። ይሄ ገና ነው፣ ከጉዳት አላገገመም፣ ትንሽዬ ህመም አለው እንኳን ብሎ የማቲያስ ዴሊትን 3 የፕሪሚየር ሊግ ጨዋታ ሊያስመልጠው ነውና እንደዚህ ለተጫዋቾቹን በጣም የሚንከባከበው ነገር ልክ ነው ብዬ አላስብም እና ኩኛ ላይም ተመልክተናል ያንን ነገር። ከጉዳት ሲመለስ እሱንም ተቀይሮ ነበር ባለፈው ሲያስገባ የነበረውና አሁንም ተመሳሳይ ነገር ይፈጠራል ብዬ አላስብም እና የሆነ ክሪስማስ ሲያከብሩ ጭንቅላቱን መታው ተብሎ ኩኛ 2 ጨዋታ ሚስ እንዲያደርግ ምናምን ተደርጓል። ሴስኮ ምን ሊያደርገው ይችላል የሚለው ነገር ተጠባቂ ነው። ያው አሞሪም ይሄኛው በጣም ግዴታው ነው፣ ምንም አማራጭ የለውም። እና የፊት ለፊቱን ኦልሞስት ያጣቸዋል እና ምንም መላ የለውም። ምን ሊያደርግ እንደሚችል አናቅም። ምን አይነት ነገር አሰላልፍ ይዞ ሊመጣ ይችላል? ተገማች ሊሆን ይችላል። ሉክሾም በዚህኛው በኩል አድርጎ ሊሳንድሮ ማርቲኔዝ፣ ከዛ ዳሎ በዛኛው በኩል ኩኛና ማውንት ምናምን ልንል እንችላለን። ሌላ አሰላልፍ ደግሞ አለ። ብሩኖ ወደ ፊት ለፊት ሄዱ፣ ሜኑና ካስሜሮ ወጣም ነው። እሱም ለኔ የሚመቼ ነው። ግን ደግሞ ማውንት ጥሩ እንቅስቃሴ ላይ ስላለ ማውንትን ቤንች ማድረግ ለኔ ተገቢ አይደለም። ሜኑ ልክ እንደ ብሩኖ ግልጋሎት አይሰጠንም። እንደ ብሩኖ ጎል ሊያስቆጥር አይችልም። እንደ ብሩኖ አሲስት ሊያደርግ አይችልም። እንደ ብሩኖ ሊሯሯጥ የሚችል አይነት ተጫዋች አይደለም እያስባለሁና ብሩኖንና ሜኑን አንድ ላይ የምናስቀምጥ ከሆነ ምንም ጥያቄ የለውም። ብሩኖ ያመዝናል በጎልም በአሲስትም ጨዋታ ላይ ጥሩ ነገር መንፈስ በመፍጠርምና የተሻለ ነገር የምናገኘው ከብሩኖ ስለሆነ ከካስሜሮ ጎን የሚጫወተው ተጫዋች እሱ ቢሆን አልጠላም። ግን ደግሞ ወደ ፊት ለፊት ወደ 10 ቁጥር ቦታ ሲሄድ አሁን ካለው ቁጥር በጣም የተሻለ ነገር እንደምናይ ተስፋ አደርጋለሁና ማቲያስ ኩኛ የሚያሳየው እንቅስቃሴ የሮበን አሞሪምን ያሰላለፍ ሁኔታ ይወስነዋል። የነገው ጨዋታ ላይ ግን ያው እነዛ እና አማድና እና ቡሞ ስላሉ ምንም ተጠባቂ ነገር ነው። ወይ ኩኛ ፊት ለፊት ይሆናል ወይ ደግሞ ብራይን ፊት ለፊት ሆኖ እንግዲህ ጨዋታው የሚቀጥሉ ነው የሚሆነውና የነገው ጨዋታ በጣም ተጠባቂ ነው። ማቲያስ ዴሊት እንደማይኖር ሁላችንም እናውቃለን። ሄቨን ለ3ኛ የፕሪሚየር ሊግ ጨዋታ እንግዲህ በቋሚነት በሴንተር ባኩ ላይ ይመለሳል ወይስ አይመለስ የሚለው ነገር አጠያይቂ ነው። ለኔ እንደባለፈውም እንደነገርኳችሁ እንግዲህ ሊሳንድሮ ማርቲኔዝ ይሄንን ጨዋታ ቢጨምር እመርጣለሁ። ሲሜኖ እንግዲህ በፕሪሚየር ሊጉ አስፈሪው አጥቂ ነው። አሁን ላይ ምንም እንኳን ያለፉትን 6-7 ጌሞች የጎል ተሳትፎ ባይኖረው ምን ያህል ጸዴ ተጫዋች እንደሆነ ሁላችንም እናውቃለንና የሚያጠጉበት መንገድ ሮበን አሞሪም አምኗልና አሪፍ የሆነ አጠቃቅ ስላላቸው ተከላካይ መምረጥ ላይ አሪፍ የሆነ ውሳኔ መወሰን አለበት። ሄቨንን ባያጋፍጠው በጣም አሪፍ ነው ብዬ አስባለሁ። ዌስትሃም ይሄን ያህል የሚከብድ ቡድን አይደለም። ወልቭስንም እንደዛው ስንመለከተው ግን ደግሞ የዌስትሃሙ ጨዋታ ላይ ሄቨንና ቦን ሲያረጉት የነበሩት ግንኙነት በጣም ከባድ ነበር። ያቺ 7ኛው ደቂቃ ላይ ራሱ ከቦን ጋር የተገናኘበት አጋጣሚ ነው ቢጫ እንዲያደርገውና ሄቨን ከነዚህ ትላልቅ ተጫዋቾች ጋር ሲጋፈጥ ምን ሊፈጥር ይችላል የሚለው ነገር ተጠባቂ ነው። እነ ቫን ዳይክን እንኳን እንደዛ ሲያደርጉ የነበሩት ሲሜኒዮ አሁን ሄቨን ላይ እንደዚህ አይነት ነገር ላያደርጉ ይችላሉ ብሎ አይጠበቅም። ስለዚህ ሊሳንድሮ ማርቲኔዝን ማሰለፍና በዚህ በኩል ደግሞ ሉክሾም አለ። ሌኒሮ ወይ ደግሞ ማዝራዊ ማጫወቱ ማይቀር ነገር ነው። ግን ሌኒሮን ቢያሰልፈው በጣም መመርጠው ተጫዋች ነው። እሱ የተሻለ ነው ከማዝራዊ ብዬ አስባለሁና ግን ለማጥቃት ከፈለገ ግን ኦብቪየስሊ ማዝራዊ ይቀላል። እነ ብራይን ጋር ከነ አማድ ጋር ሲጫወት ወደ ፊት ለፊት ሄዱ በጣም የተሻለ ነው። ያው የራይት ዊንግ ባክ ልምዱ ስላለው እሱን ነገር ይጠቀምበታል። ዩናይትድ ማጥቃት ሲፈልግ ማዝራዊ ሞር የተሻለ ነው የሚሆነው በሎ ብሎክ የሚጫወቱ ከሆነ በርንማውዞች ማለት ነው። ግን በሎ ብሎክ የሚጫወት እንዳልሆነ እናውቃለን። ወደፊት ወጣ ብለው ነው የሚጫወቱት ክፍት ሆነ ጨዋታ ስለሚጫወቱ ግን
አሰልጣኝ ምን አይነት ነገር ይዞ ሊመጣ ይችላል የሚለው ነገር አጠያቂ ነው የሚሆነው። ዩናይትድ በሎ ብሎክ ለሚጫወቱ ቲሞች ምን ያህል እንደሚቸገር ስለተመለከተ እንደዚህ አይነት አጫወት ሊጫወት ይችላል። በዛ ላይ ደግሞ ዩናይትድ ኳስ ሞር ቁጥጥር ሲኖረው ጨዋታዎችን የማሸነፍ እድላችን በጣም ጠባብ ነውና ኳስ ሞር ሳይዙ ረጅም ኳሶች እየተጫወቱ የሚሄዱ ከሆነ ግን ጎል የማስቆጠር እድላችን በጣም ሰፊ ነው። የወልቭስን ጨዋታ መመልከት እንችላለን። ጎሎች ሲቆጠሩበት የነበረው መንገድ ኳሶቹ ብዙ ተች የላቸውም እና የፈጠነ ነበር። የኩኛን ኳስ ማንሳት እንችላለን። ለዳሎ ያቀበለበትን ዳሎ ከዛ ወደ ብራይንም የመወስዱ ያቺን ጎል ማስታወስ እንችላለን እና እንደዚህ አይነት ፋስት እና ሎንግ ተቾች ለዩናይትድ የማጥቃት ሂደት በጣም አሪፍ ናቸው። ሎ ብሎክ ማይጫወት ቡድን ላይ በጣም አሪፍ እንደሆነ እናውቃለን። ሎ ብሎክ የሚጫወት ቡድን ላይ ግን አሁንም እንደተቸገር ነው። የአየር ኳሶች ነው ያለን አማራጭ። የአየር ኳስ ላይ ደግሞ በዚህ አመት ከአርሰናል በመቀጠል እኛን ሴት ፒስ ላይ በጣም አሪፍ የሆነው ከኮርና ብቻ ሳይሆን ከቆመ ኳስ ላይ ከቅጣትም ጎሎችን እያስቆጠረን ስለሆነ አንደኛው አድቫንቴጃችን እሱ ነው። ስለዚህ የበርንሞዝን ጨዋታ ዩናይትድ ያሸንፋል ብዬ እገምታለሁ። በኦልድ ትራፎርድ ሶስተኛ ተከታታይ ጨዋታ ያለማሸነፍ ጉዞ ይሄዳል ብዬ አላስብም። ያለፈውን ሪከርድ ወደዚህ መመለስ አለበት ብዬ አስባለሁ። ሩበን አሞሪም ከሜዳ ውጪ አዲስ ሪከርድ አስመዝግበዋል። ክሪስታል ፓላስን ከዛ ወልቭስን ተከታታይ ሁለት ጨዋታ ማሸነፍ ችለው ነበረ። በፕሪሚየር ሊጉም በዚህ አመት ነው እንግዲህ ሁለት የፕሪሚየር ሊግ ተከታታይ ጨዋታ ማሸነፍ የቻሉት። ኦልድ ትራፎርድ ላይም አዲስ ሪከርድ ማስመዝገብ ችለዋልና ጥሩ የሚባል ግስጋሴ ላይ ያለ ነው። በዛ ላይ ደግሞ ይሄኛው ጨዋታ በጣም ወሳኝ ነው። ወሳኝ 3 ነጥብ ነው የምናገኘው። ከባለፈው ጀምሮ እንግዲህ ያጋጥሙን እድሎች ለኛ ወደ ቶፕ 4 የሚያቀርበን ቶፕ 4 ውስጥ የሚከተን እድል ነውና አሁንም ቢሆን ዩናይትድ 5ኛ ደረጃ ላይ የሚያስቀምጥበትን እድል አግኝቷል። ባለፈው እንግዲህ 6ኛ ላይ ተቀምጠን ነበረ። ክሪስታል ፓላስ ነበር 4ኛ ላይ ተቀምጠው በሲቲ 3-0 ተሸንፎ እንግዲህ አሁን ላይ ዝቅ ብሏል። ቼልሲ እንግዲህ በልጦ 4ኛ ላይ ተቀምጧል። ከቼልሲ ጋር ያለን የጎል ልዩነት ደግሞ በጣም ሰፊ ነው። ስለዚህ ያንን ጎል በበርንማውዝ ላይ ብዙ ጎል አስቆጥሮ ያጠባል የሚል እምነት የለኝም። ምናልባት ወልቭስ ላይ ነበር ብዙ ጎል ማስቆጠር የምንችለው። ጨዋታውን ብዙ የጎል እድሎችን ስለፈጠረብልን ያኔ ብዙ ጎል አስቆጠረን ቢሆን ኖሮ የኛውን ጨዋታ 2-0 ምናምን ብናሸንፍ ወደ ቼልሲ የምንጠጋበት አማራጭ ነበረ። ግን ደግሞ ዞሮ አንድም ደረጃ ከፍ ማለት በነጥብ እኩል መሆንም አንድ ነገር ነውና በሚቀጥለው የአስቶን ቪላ ጨዋታ ከመገናኘታችን በፊት እንግዲህ ይሄንን 3 ነጥብ ማሳካት ለሩበን አሞሪም ትልቅ ድል ነው። በዛ ላይ እነ ብራይን እና አማድ አለመኖራቸው ለዩናይትድ ለማጥቃትና ጎሎችን ለማስቆጠር ስለሚከብደው ይሄንን ጨዋታ ማሸነፍ፣ ይሄንን ጨዋታ 3 ነጥብ ይዞ መሄድ አሪፍ ነገር ነው ብዬ አስባለሁ። ሌላ ከዚህ በኋላ የሚፈጥራቸው አዲስ የሆነ ቅርጽ አዲስ የሆነ ቲም እንደሆነ እናውቃለንና አዲስ ቲም ከመፈጠሩ በፊት ይሄኛውን ቀላ 3 ነጥብ በሜዳው የሚያገኙ ደረጃው የሚያሻሽልነትን 3 ነጥብ ማሳካት አለበት ብዬ አምናለሁ። አሁን ላይ እንግዲህ ተበልጠናል። ሰንደርላንድ ሊቨርፑልን በልጦናል። ስለዚህ ከስር ያሉትም እየደረሱብን ነው። ልክ ቶፕ 4 ላይ እንደቀረብነው እንኳን ከስርም ያሉትም እንደቀረብናቸው መርሳት የለብንም። ይሄንን 3 ነጥብ ዩናይትድ ያሳካል ብዬ አስባለሁ። በተመሳሳይ መልኩ እንግዲህ አሁንም 5 ሰዓት ነው የጨዋታ የሚደረገውና የ5 ሰዓት ጨዋታዎች ይሄ መጨረሻው ቢሆን በጣም ደስ ይለኝ ነበር። ከዚህ በኋላ እንግዲህ ቪላን ስናገኝ እሁድ ቀን ነው የምናገኘው። አርሰናልንም እንደዚሁ ተመሳሳይ ከቅዳሜና ከእሁድ በአንዱ ቀን ነው የምናገኘውና የሰኞ ጨዋታዎች ትንሽ ከበድ ይላሉ፣ ለዩናይትድ ጫና ይፈጥራሉ ብዬ ነገራችሁም ነበረ። ደረጃ ማሻሻል እንደሆነ 3 ነጥብ አሪፍ ውጤት እንደሚያሳ ካላችሁ እያሰቡ መጩት ትንሽ የከበዳችሁ ስለሆነ ይሄንን 3 ነጥብ በቀላሉ ያሳኩታል ብዬ አላስብም። ግን ደግሞ በየትኛውም ወይ ይሄ የአሞሪም ቲም 3 ነጥብ የሚያሳካ ከሆነ ምንም ሊያስተቸው የሚችለው ነገር የለምና ያንን የሰመር ሲዝኑን አሜሪካ ላይ ያደርጉትን ጨዋታ መድገም የሚችሉ የምመኘው ጨዋታ ነውና ይሄንን ጨዋታ ስለስንት ማሸነፍ ይችላል ኮመንት ላይ እስቲ ያሳውቁኝ። እኔ ይሄንን ጨዋታ 2-0 እናሸንፋለን። ሴኒ ላመስ በድጋሚ ሁለተኛ ክሊንሺቱን ይጠብቃል ብዬ የማስበው ጨዋታ ነውና መልካም ጨዋታ ከሆኑ እመኝላችኋለሁ። ይመቻችሁ። ከጨዋታው በኋላ ደግሞ ዩናይትድ ተሸነፋቸው ወጣው ወይስ ምን ተፈጠረ የሚለውን ነገር አብረን እናወራለን። ከዛ በፊት አዳዲስ ነገሮች ከተፈጠሩ ሼር ማድረጋችሁ ነው የሚሆነው። ይመቻችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ቻው